አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የጥር 21 2018 ወይም ሻዕባን 11 ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ኢትዮጵያ በ2023 የኤሌክትሪክ ተደራሽነትን ለማሳካት 9 ቢሊዮን የአሜሪካን ዶላር ያስፈልጋታል ተባለ ኢትዮ ቴሌኮም በ6 ወራት ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። የቀድሞ የአውስትራሊያ ጠቅላይ ሚኒስትር የሰነዘሩት ኢስላም ጠል አስተያየት ውግዘት ገጠመው። የቱርኩ ፕሬዝዳንት ትራምፕንና የኢራን መሪን በስልክ ለማደራደር ጥያቄ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥር 19 2018 በጽህፈት ቤት በሰጠው መግለጫ የ1447ኛ ዓመተ ሂጅራ የሐጅ ምዝገባ በይፋ መጠናቀቁን አስታውቋል። ምክር ቤቱ በዚህ ዓመት ከመደበኛ በተጨማሪ ቪአይፒ ብሎ የሚጠራውን መስተንግዶ ማዘጋጀቱ ይታወቃል። በዚህም 110 ሁጃጅ ተመዝግበዋል። የጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷሊህ ከዚህ ቀደም ለጠቅላይ ምክር ቤቱ የህዝብ ግንኙነት እንደገለጹት አገልግሎቱ የተጀመረው ተመክሮ ለመውሰድ ነው። ይህን የቪአይፒ መስተንግዶ በተመለከተ አህመድ አብዱራህማን ያዘጋጀውን አሚናት መሐመድ ታቀርበዋለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማክሰኞ ጥር 19 2018 በጽህፈት ቤት በሰጠው መግለጫ የ1447 ዓመተ ሂጅራ የሐጅ ምዝገባ በይፋ መጠናቀቁን አስታውቋል። የጠቅላይ ምክር ቤቱ ኃላፊዎች እንደተናገሩት በዘንድሮ ሐጅ ስነ ስርዓት ላይ ለመሳተፍ የተመዘገቡት ምዕመናን ቁጥር 5269 ነው። ይህ ቁጥር አምና ከተጓዙት ምዕመናን ጋር ሲነጻጸር መጠነኛ ልዩነት የታየበት ነው። ባለፈው ዓመት የተገለጸው የኢትዮጵያውያን ቁጥር ወደ 6000 ገደማ ነበር። በዚህ ዓመት ከመደበኛ በተጨማሪ ምክር ቤቱ ቪአይፒ ብሎ የሚጠራውን መስተንግዶ በማዘጋጀት 110 ሁጃጅ ተመዝግበዋል። የጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሷሊህ ከዚህ ቀደም ለጠቅላይ ምክር ቤቱ የህዝብ ግንኙነት እንደገለጹት አገልግሎቱ የተጀመረው ተሞክሮ ለመውሰድ ነው። ይህ ምዝገባ በአንድ ሳምንት ውስጥ መጠናቀቁን የተናገሩት ኃላፊው የአረፋ ሚናና የሆቴል መስተንግዶ ታሳቢ ያደረገ በመሆኑ ቁጥሩ እንደማይጨምር አስረድተዋል። ጠቅላይ ምክር ቤቱ የቪአይፒ አገልግሎቱን በሁለት ደረጃ ከፍሎታል። ለቀዳሚው ደረጃ 1,315,000 ብር ሲያስከፍል ለሁለተኛው 1,015,000 ብር ተመን አውጥቶለታል። በዚህ ምድብ የሚገኙ ምዕመናን በሳዑዲ አረቢያ የሐጅ ቆይታቸው በተለይ ከማረፊያ ጋር በተገናኘ ልዩ መስተንግዶ ያገኛሉ ተብሏል። የጠቅላይ ምክር ቤቱ ምክትል ስራ አስኪያጅና የሐጅና ኡምራ አብይ ኮሚቴ አባል አብዱል አዚዝ አሎ ይህን በተመለከተ በዚህ ሳምንት በሰጡት መግለጫ ሲናገሩ ለሐረም ቀረብ ያለ እንዲሁም ሚና ላይ ለጀመራትም ቅርብ ቦታ ላይ እንደሚሆን አስረድተዋል። ሌሎችም አገልግሎቶች ከክፍያው ጋር የተጣጣሙ ይሆናል ብለዋል። ቪአይፒ ኦሬዲ እሱ ቀድሞውኑ ሞልቷል። 110 ሰው አገልግሎት ገዝተናል። ለነሱ በአንጻራዊነት ለሐረም ቀረብ ያለ ቦታ ሚና ላይም ለጀመራት እንደዚሁ ቀረብ ያለ ቦታ ሌሎችም አገልግሎቶች ትንሽ በአንድ ስቴፕ ከዛ ከክፍያው ጋራ የተጣጣመ እንዲሆን አድርገን ነበረ መግለጫውን የሰጠነው። ወዲያው ነው የሞላው። አይ ዶንት ኖ የአንድ ሳምንት ጊዜ የወሰደ አይመስለንም። ከዛ በኋላ ብዙ ሰው ሲጠይቅ ነበር፣ ግን ቁጥሩም ከዛም ፍቃድ ስንወስድ በዛ ደረጃ ስለሆነ መጨመር አልቻልንም። ሳዑዲ አረቢያ በየሀገሮቹ በመንግስት ማዕቀፍ ውስጥ ለሚንቀሳቀሱ የሐጅ አገልግሎት ሰጪዎች ብቻ ፍቃድ የምትሰጥበት የቪአይፒ ሐጅ በአንዳንድ አስተያየት ሰጪዎች የሐጅን መንፈሳዊ ዋጋ ሊሸረሽር የሚችል ነው በሚል ስጋት የሚያጋሩበት ነው። አገልግሎቱ በኢትዮጵያ በዘንድሮ ዓመት ቢጀመርም በሌሎች ሀገሮች የቀደመ ታሪክ አለው። የአገልግሎቱ አቅራቢዎችም የእስልምናን አስተምህሮ ተመርኩዘን ነው ምዕመናንን የምናስተናግደው ሲሉ አስተያየቱን ውድቅ ያደርጋሉ። አገልግሎቱን አቅራቢዎች እንዲያውም ምዕመናን ሚና ላይ የተሻለ አገልግሎት በማግኘታቸው በትራንስፖርት ረገድም ረጅም የአውቶቡስ ሰልፍ ቀርቶላቸው መስተናገዳቸውንና ምግብ ያለ እንግልት ባሉበት መቅረቡን እንደሚደሰቱበት በመግለጽ ይከራከራሉ። በአንዳንድ የቅንጡ ሐጅ መስተንግዶ በድንኳኖች ለምዕመናን የሰውነት መታሻ አገልግሎት የሚሰጡ ወንበሮች ተካተዋል። እዚያው ባሉበት እንዲሰግዱም የመስጂድ ንጣፍ ይዘጋጃል። ምዕመናን የምግብ አገልግሎት ለ24 ሰዓት ማግኘት ይችላሉ። እንደ መደበኛ ሁጃጅ በተለይ በሚና መኝታቸው
ከሌሎች ጋር እንዳይገናኝ ይጋረዳል። ሳውዲ አረቢያ ባለፈው ዓመት ቅንጡን መስተንግዶ ይበልጥ በማሳደግ በሚና እጅጉን የተቀናጣ አልትራ ቪአይፒ መስተንግዶ አስተዋውቃለች። አገልግሎቱ የተዘጋጀው በሳውዲ አየር መንገድና አልቡርጅ በመባል በሚጠራ ዓለም አቀፍ የመስተንግዶ አቅራቢ ድርጅት ነው። የሀጅ ኃላፊ እንግዶች በስነ ስርዓቱ ሰሞን ብቻ በሚሞላት ሚና ለእነዚህ ምዕመናን ቅንጡ የቤት ዕቃዎች የተሟላላቸው፣ አየር መቆጣጠሪያ የተገጠመላቸውና የተሻሻሉ የግል ንጽህና መጠበቂያ ስፍራዎችን ለየብቻ እንዲጠቀሙ ይደረጋል። በዚህ አገልግሎት የሚጠቀሙት ከፍተኛ የመንግስት ባለስልጣናት፣ በእድሜ የገፉ ሁጃጅና ልዩ ተብለው የተመዘገቡ እንግዶች ናቸው። በሀጅ ወቅት በርካታ ሺህ ድንኳኖች የሚተከሉባት ሚና ስፋቷ ወደ 20 ስኩዌር ኪሎ ሜትር ገደማ ነው። በዚህም በአማካይ በስፍራው የሚገኘው እያንዳንዱ ከ2 ካሬ ሜትር ያነሰ ይደርሰዋል። የቅንጡ ሁጃጅ የመኝታ ስፍራም ይህን ታሳቢ ያደርጋል። ኢትዮጵያ በ2023 የኤሌክትሪክ ተደራሽነትን ለማሳካት 9 ቢሊዮን የአሜሪካን ዶላር ያስፈልጋታል ተባለ። ኢትዮጵያ ከ5 ዓመት በኋላ በ2023 ያቀደችውን የኤሌክትሪክ ተደራሽነት ግቧን ለማሳካት 9 ቢሊዮን የአሜሪካን ዶላር ያስፈልጋታል ሲሉ የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። የገንዘብ ሚኒስትሩ ይህን የተናገሩት በሶማሊያ ሞቃዲሾ የኢነርጂ ፋይናንስን ለማሳደግ በተካሄደ 27ኛው የአፍሪካ ቀንድ ኢኒሼቲቭ የሚኒስትሮች ስብሰባ ላይ ነው። በስብሰባው የተናገሩት ሚኒስትሩ በቀጣናው የኢነርጂ ክፍተትን ለመቅረፍ የገንዘብ ድጋፍና የግል ኢንቨስትመንት እንዲጨምር ጥሪ አቅርበዋል። አክለውም በ2023 ሁለንተናዊ የኤሌክትሪክ ተደራሽነትን ለማሳካት ከ9 ቢሊዮን ዶላር በላይ እንደሚፈለግ በመግለጽ የታዳሽ ኃይል ማመንጨትና ክልላዊ ትስስርን ማስፋት ለኢኮኖሚ እድገት ወጪን ለመቀነስና የኢነርጂ አስተማማኝነትን ለማሻሻል ወሳኝ መሆኑን አጽንኦት ሰጥተዋል። ስብሰባው ኢትዮጵያ ከሱዳን፣ ጅቡቲና ኬንያ ጋር ካላት የኃይል ግንኙነት በተጨማሪ ከሶማሊያና ከደቡብ ሱዳን ጋር በጋራ ለመስራት ምቹ ሁኔታን ፈጥሯል ተብሏል። ዳዋን አፍሪካ እንደዘገበው ኢትዮጵያ በአፍሪካ ቀንድ ለቀጠናው የኃይል ውህደት አካል በመሆን ወደ ሶማሊያ ኤሌክትሪክ ለመላክ እየሰራች መሆኑን ተናግረዋል። ኢትዮጵያ እየሰራች ያላችው የታዳሽ ኃይል አቅም በተለይም የሃይድሮ ኤሌክትሪክ ኃይል አገሪቱ የቀጠናውን የኤሌክትሪክ ፍላጎቶች ለማሟላት እንድትችል ያስችላታል ብለዋል። ብዙ ኃይል የሚያመነጩ ሀገሮች ለጎረቤት ሀገራት መላካቸው ለአካባቢው የኃይል ተደራሽነትና መረጋጋት አስተዋጽኦ እንዳለው ጠቅሰዋል። የገንዘብ ሚኒስትሩ አክለውም አሁን ላይ ከሶማሊያና ከደቡብ ሱዳን ጋር የአዋጭነት ጥናቶችና የዝግጅት ስራዎች በሂደት ላይ መሆናቸውን ገልጸው አንዳንድ የልማት አጋሮች ፕሮጀክቱን ፋይናንስ ለማድረግ ፍላጎት እያሳዩ መሆኑንም ጠቁመዋል። በስብሰባው ላይ የዓለም ባንክና የአፍሪካ ልማት ባንክ ምክትል ፕሬዝዳንቶች እንዲሁም የአውሮፓ ህብረትና የፎሬን ኮመንዌልዝ ዴቨሎፕመንት ኦፊስ ተወካዮች መገኘታቸው ተገልጿል። ኢትዮ ቴሌኮም በ6 ወራቱ ከ85 ቢሊዮን ብር በላይ ገቢ ማግኘቱን አስታወቀ። መንግስታዊው የቴሌኮም አቅራቢ ኢትዮ ቴሌኮም በ6 ወራት ከ85 ቢሊዮን ብር በላይ ገቢ ማግኘቱን ያስታወቀው የተቋሙን የ2018 በጀት ግማሽ ዓመት አፈጻጸም አስመልክቶ በዛሬው ዕለት በተሰጠ መግለጫ ነው። በግማሽ ዓመቱ ከ85 ቢሊዮን ብር በላይ ገቢ መገኘቱን የገለጹት የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ የእቅዱን 81 በመቶ ማሳካት ችለናል ብለዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ23 ቢሊዮን ብር ብልጫ አለው። በተጨማሪም ኩባንያው 35.6 ቢሊዮን ብር ግብር ለመንግስት ገቢ አድርጓል። አጠቃላይ የደንበኞች ቁጥርም 87.1 ሚሊዮን መድረሱን የገለጹት ስራ አስፈጻሚዋ ከባለፈው ዓመት በ6 ሚሊዮን ጭማሪ አሳይቷል ብለዋል። በግማሽ ዓመቱ 133 ከተሞች የፎርጂ ኔትወርክ ተጠቃሚ መሆናቸውን፣ አሁን ላይ ፎርጂ ኔትወርክ ተጠቃሚ ከተሞች 1069 መድረሳቸውን አመልክተዋል። በቴሌብር አማካኝነት 1.94 ትሪሊዮን ብር ገደማ የገንዘብ ዝውውር ተፈጽሞ የቴሌብር ተጠቃሚዎች ቁጥርም 58.6 ሚሊዮን ደርሷል ብለዋል። በሌላ በኩል መጠነ ሰፊ የሆነ የዲጂታል መሰረተ ልማት የማስፋፋት እቅድ መያዛቸውን የገለጹት ዋና ስራ አስፈጻሚዋ የፋይናንስ አቅርቦት ለትግበራው እንቅፋት እንደሆነበት ገልጸዋል። እንዲሁም የውጭ ምንዛሪ አቅርቦት ሌላኛው ችግር መሆኑን በመጥቀስ በርከት ያሉ ፕሮጀክቶቻችን አሁንም የውጭ ምንዛሪ እየጠበቁ ይገኛሉ ብለዋል።
የገቢዎች ሚኒስቴር በግማሽ በጀት ዓመት 709 ቢሊዮን ብር መሰብሰቡን ገለጸ። የገቢዎች ሚኒስቴር በ2018 በጀት ዓመት የመጀመሪያዎቹ 6 ወራት 640 ቢሊዮን ብር ለመሰብሰብ አቅዶ 709 ቢሊዮን ብር በማግኘት የእቅዱን 110 በመቶ ማሳካቱን ገልጿል። ሚኒስቴር መስሪያ ቤቱ ይህን የገለጸው የ2018 የባለፉት 6 ወራት እቅድ አፈጻጸሙን የሚገመግም መድረክ ዛሬ ሐሙስ በቢሾፍቱ ከተማ ማካሄድ በጀመረበት ወቅት ነው። መካሄድ የጀመረው የእቅድ አፈጻጸም መድረክ በገቢዎች ሚኒስቴርና በጉምሩክ ኮሚሽን በጋራ የተዘጋጀ መሆኑም ተገልጿል። የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ የሚኒስቴር መስሪያ ቤቱን የ6 ወር እቅድ አፈጻጸም ግምገማ ባስጀመሩበት ወቅት እንደገለጹት ከተሰበሰበው ጠቅላላ ገቢ ውስጥ 366 ቢሊዮን ብር ከሀገር ውስጥ ገቢ የተገኘ ሲሆን ቀሪው ደግሞ ከውጭ ንግድ፣ ቀረጥና ታክስ የተሰበሰበ ነው። ግብር ከፋዮች፣ አስመጪዎችና ላኪዎች ታክስን በጊዜውና በታማኝነት መክፈላቸው ለዚህ ውጤት መገኘት ትልቅ ድርሻ እንደነበረውም አክለዋል። ከዚህ በተጨማሪም የታክስ ማጭበርበር ምርመራ፣ ስጋትን መሰረት ያደረገ ኦዲትና የኮንትሮባንድ መከላከል ስራዎችን በቴክኖሎጂ ማገዝ መቻሉ ለገቢው እድገት አስተዋጽኦ አድርጓል ሲሉም ሚኒስትሩ አስረድተዋል። በቀጣይም ሀገሪቱ የጀመረችውን የመጀመሪያውን የትሪሊዮን ብር ገቢ ለመሰብሰብ የተጀመረውን ጉዞ ለማሳካትና የታክስ ገቢ ከጠቅላላ ሀገራዊ ምርት ያለውን አስተዋጽኦ ለማሻሻል በትኩረት እንደሚሰራ በዚሁ ወቅት አብራርተዋል። ግብር ከፋዮች ያሳዩት ቁርጠኝነትና የሪፎርም ስራዎች ውጤታማነት ተቋሙ ከእቅድ በላይ ገቢ እንዲሰበስብ ማስቻሉን የጠቆሙት ወይዘሮ አይናለም የኢኮኖሚ አንቀሳቃሾች ያሏቸው ግብር ከፋዮች፣ አስመጪዎች፣ ላኪዎች በታክስ ስርዓቱ ውስጥ ሕግና ስርዓቱን ተከትለው በመስራት ቀረጥና ታክስን በጊዜው በመክፈል ላሳዩት ቁርጠኝነት ምስጋና ማቅረባቸውን ከሚኒስቴሩ የተገኘ መረጃ ያመለክታል። ኬንያ በማንዴራ የተከሰተውን ድርቅ ተከትሎ በዳዋ ወንዝ ላይ ግድብ ለመገንባት ልዑካንን ወደ አዲስ አበባ ልትልክ ነው። የኢትዮጵያ ጎረቤት ኬንያ በማንዴራ የተከሰተውን ድርቅ ተከትሎ በዳዋ ወንዝ ተፋሰስ ዙሪያ ለመምከር ልዑካንን ወደ አዲስ አበባ ልትልክ መሆኑ ተገልጿል። ሀገሪቱ በሰሜን ምስራቅ ኢትዮጵያ በሚያዋስነው በተለይም ማንዴራ፣ ዋጂር፣ ጋሪሳና ኢሲዮሎ ካውንቲዎች እያጠቃ ያለውን የድርቅ ቀውስ ለመፍታት ዳዋ በወንዝ ተፋሰስ ፕሮጀክት ላይ ያላቸውን ትብብር ለማጠናከር ውይይት አድርጋለች። በምስራቅ አፍሪካ በተለይም በኬንያ ሰሜን ምስራቅ አካባቢዎች የተከሰተውን ድርቅ ለመቋቋም የኬንያ ከፍተኛ አመራሮች ኢትዮጵያና ኬንያ በጋራ በሚያዋስናቸው የዳዋ ወንዝ ተፋሰስ ላይ ሁለገብ ግድብ ለመገንባትና ሌሎች መሰረተ ልማቶችንም ለማስፋፋት የሚያስችል ውይይት አድርገዋል። ጥር 20 2018 በናይሮቢ በተካሄደው የድንበር መሰረተ ልማት ስብሰባ ላይ የኬንያው ጠቅላይ ካቢኔ ጸሐፊ ሙሳሊያ ሙዳቫዲ ከኢትዮጵያ ጋር በጋራ ለመስራት የሚያስችል 3 የልማት ፕሮግራም ይፋ አድርገዋል። በስብሰባው ላይ የማንዴራ ገዢ ሙሐመድ አሊ ካሊፍ የኢጋድና የዓለም ባንክ እንዲሁም ከፍተኛ የሀገር ውስጥና የዓለም አቀፍ የልማት አጋሮች ተሳትፈዋል። ኬንያ ይፋ ያደረገችው የግድብ ፕሮጀክት በቀጠናው ለሚኖሩ ከ3 ሚሊዮን በላይ ሰዎችን ሕይወት ይቀይራል ተብሎ የሚጠበቅ ሲሆን 2 ቢሊዮን ሜትር ኪዩቢክ ውሃ የመያዝ አቅም ይኖረዋል ተብሏል። እንዲሁም 1.2 ሚሊዮን አከር የሚደርስ መሬትን በመስኖ ለማልማት ከማገዙም በተጨማሪ የኤሌክትሪክ ኃይል የማመንጨት አቅም እንደሚኖረው ተገልጿል። ድንበር ተሻጋሪ ትብብሩ ሁለቱ ሀገራት ከግድቡ ግንባታ በተጨማሪ በድንበር አካባቢ ያሉ መንገዶችን፣ ድልድዮችንና የንግድ ኮሪደሮችን ለማሻሻል እንዲሁም የኤሌክትሪክ ኃይል ለማዳረስ ያለመ ነው። ፕሮጀክቱን ይበልጥ ለማፋጠን የኬንያ ልዑካን ቡድን በቅርቡ ወደ አዲስ አበባ በማምራት ከኢትዮጵያ አቻዎቻቸው ጋር ዝርዝር ውይይት እንደሚያደርጉ ተገልጿል። የዳዋ ወንዝ ተፋሰስ ልማት ፕሮጀክት በኢትዮጵያ፣ ኬንያና ሶማሊያ በሚገናኙበት የማንዴራ ትሪያንግል አካባቢ ለሚገኙ ማህበረሰቦች ዘላቂ የምግብ ዋስትናን ለማረጋገጥና የአየር ንብረት ለውጥን ለመቋቋም የሚያስችል መሆኑ ተገልጿል። በኬንያ ለተከታታይ ወራት በዘለቀው የዝናብ እጥረት በርካታ የቤት እንስሳት እየሞቱ ሲሆን የቀድሞ የኬንያ ምክትል ፕሬዝዳንት ሪጋቲ ጋቻጉዋ መንግስት የድርቁን ሁኔታ ብሔራዊ አደጋ ብሎ በማወጅ ዓለም አቀፍ ድጋፍ እንዲጠይቅ ጥሪ አቅርበዋል። የዓለም የጤና ድርጅትም ከ2 ሚሊዮን በላይ ሰዎች ለጤናና ለምግብ እጥረት ተጋላጭ መሆናቸውን ገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታ
ላስታውሳችሁና እንመለስ። ጠቅላይ ምክር ቤቱ በዘንድሮ ዓመት 110 የቪአይፒ ሁጃጅ መመዝገቡን አስታወቀ። ከቆይታ በኋላ የቱርኩ ፕሬዝዳንት ትራምፕንና የኢራን መሪን በስልክ ለማደራደር ጥያቄ አቀርበዋል። እንመለስበታለን፣ ይጠብቁን። በሶማሊያ የሚገኘው የዓለም የምግብ ፕሮግራም በመጪው ሚያዝያ ሊዘጋ እንደሚችል ተጠቆመ። የተባበሩት መንግስታት የዓለም የምግብ ፕሮግራም በሶማሊያ የሚያደርገውን እንቅስቃሴ በመጪው ሚያዝያ ወር ለመዝጋት እንደሚገደድ ተገልጿል። ድርጅቱ ምንም እንኳን ባለፈው ሳምንት ከአውሮፓ ህብረት 6.5 ሚሊዮን ዩሮ ድጋፍ ቢደረግለትም በሚቀጥሉት ወራት ከዓለም አቀፍ ለጋሾች $90 ሚሊዮን መሰብሰብ ካልቻለ ሊዘጋ ይችላል ተብሏል። በጥር ወር የነበረው የአስቸኳይ ጊዜ የገንዘብ ድጋፍ ከ50 በመቶ በላይ እንደቀነሰ የገለጸው ድርጅቱ ከለጋሾች $90 ሚሊዮን ማሰባሰብ ካልቻለ በሶማሊያ የሚደረገው የገንዘብና የምግብ ስርጭት ሙሉ በሙሉ እንደሚቋረጥ አስጠንቅቋል። የዓለም የምግብ ፕሮግራም ከተባበሩት መንግስታት ዓለም አቀፍ ድርጅቶች አንዱ ሲሆን የአሜሪካ፣ አውሮፓና ሌሎች ሀገራት የሚያደርጉት ፈንድ በከፍተኛ ሁኔታ በመቀነሱ የገንዘብ ቀውስ እንዳጋጠመው ይነገራል። ኢዩ ኦብዘርቨር ባወጣው መረጃ ኤጀንሲው እንደ አውሮፓውያኖቹ አቆጣጠር በ2024 ከለጋሾች $450 ሚሊዮን ያገኘ ቢሆንም ባለፈው ዓመት ወደ $100 ሚሊዮን መውረዱን የተባበሩት መንግስታት ባለስልጣናት ተናግረዋል። ይህን ተከትሎም በተጠናቀቀው 2025 የስራ ማስኬጃ ወጪዎቹን በ20 በመቶ መቀነሱን ገልጸዋል። ኤጀንሲው ባለፈው ሳምንት በሶማሊያ ለሚያደርገው እንቅስቃሴ ከአውሮፓ ህብረት 6.5 ሚሊዮን ዩሮ የተቀበለ ሲሆን 5 ሚሊዮን ዩሮ በጥሬ ገንዘብ ዝውውር አማካኝነት ለ60,000 ሰዎች የአስቸኳይ ጊዜ እርዳታ ድጋፍ የሚውል ነው። ድጋፉ የአውሮፓ ህብረት በሶማሊያ እየተባባሰ የመጣውን ረሃብ እንድትቋቋም የሰብአዊ ተደራሽነትን እንድትቀጥልና ቀውሱ እየተባባሰ በሚሄድበት ወቅት ተጋላጭ የሆኑ ህዝቦችን ለመጠበቅ ያለውን ቁርጠኝነት የሚያሳይ ነው ሲል የአውሮፓ ህብረት አስታውቆ ነበር። ከዚህ ቀደም አሜሪካ የዓለም ምግብ ፕሮግራም መጋዘን ላይ የሶማሊያ ባለስልጣናት ውድመት አስከትለዋል፣ እንደዚሁም 76 ሜትሪክ ቶን የምግብ ድጋፍ በህገወጥ መልኩ ይዘዋል በማለት ለሶማሊያ የሚደረገውን ሁሉንም ድጋፍ አቋርጣ ነበር። የአሜሪካን ክስ ተከትሎ የሶማሊያ ፌዴራል መንግስት ሹሞች በሞቃዲሾ ከሚገኘው የዓለም የምግብ ፕሮግራም መጋዘን የእርዳታ እህል ዘርፈዋል መባሉን አስተባብሏል። ባለፈው ሰኞ ባወጣው መግለጫም የሶማሊያ መንግስት በወደብ ማስፋፊያ ምክንያት ከመጋዘኑ እንዲወጡ የተደረጉ እቃዎች ለዓለም የምግብ ፕሮግራም ተመልሷል ሲል አስታውቋል። የቀድሞው የአውስትራሊያ ጠቅላይ ሚኒስትር የሰነዘሩት ኢስላም ጠል አስተያየት ውግዘት ገጠመው። የቀድሞው የአውስትራሊያ ጠቅላይ ሚኒስትር ስኮት ሞሪሰን የሰነዘሩት ኢስላም ጠል አስተያየት ውግዘት የገጠመው በሀገሪቱ ሙስሊም ማህበረሰብ ዘንድ ነው። አስተያየቱን የሰነዘሩት በእስራኤል በተካሄደ ኮንፈረንስና የአውስትራሊያ ጋዜጣ ባተመው ጽሑፍ ላይ ነው። በዚህ አስተያየት በአውስትራሊያ በሚገኙ ኢማሞችና የሃይማኖት ተቋማትን ለይተው በሀገር አቀፍ ደረጃ ወጥ የሆነ ሕግና ደንብ ተዘጋጅቶ ቁጥጥር እንዲደረግ ጥሪ አቅርበዋል። አስተያየቱን በመቃወም ምላሽ የሰጡት የአውስትራሊያ ሙስሊም ማህበረሰብ አባላት ኢስላም ጠል ትርክቶችን የሚያበረታታና ተገቢ ባልሆነ መንገድ ሙስሊሞችን በአመጽ ድርጊት የሚፈርጅ በግዴለሽነት የተሰነዘረ ነው ሲሉ ነቀፌታ ሰንዝረዋል። የአውስትራሊያ ብሔራዊ የኢማሞች ምክር ቤት በበኩሉ የቀድሞ ጠቅላይ ሚኒስትር በአስተያየታቸው ላቀረቡት እስልምናን ፍረጃ ተጠያቂ በመሆን ኃላፊነት እንዲወስዱ ጥሪ አቅርበዋል። ምክር ቤቱ ከቀድሞ ጠቅላይ ሚኒስትር እንዲህ አይነቱን ንግግር መስማት እጅግ አሳዛኝ መሆኑን ገልጾ ለግለሰቦች ድርጊት የማህበረሰብ የእምነት መሪዎችን በጠቅላላ ተጠያቂ ማድረግ ማህበራዊ አንድነትን የሚያዳክም ከመሆኑም ባለፈ የህዝብን ፍርሃት በመጨመር ለፖለቲካዊ ዓላማ እንደመጠቀም ይቆጠራል ሲል አስጠንቅቋል። ከዚህ በተጨማሪም ስኮት የሰነዘሩት አስተያየት በታህሳስ ወር በአውስትራሊያ ቦንድ የባህር ዳርቻ የመዝናኛ ስፍራ በአይሁዳውያን ማህበረሰቦች ላይ ተፈጽሞ በርካቶች ለሞቱበት ጥቃት ሙስሊሞችን ተጠያቂ ከማድረግ ጋር የሚገናኝ ነው በሚል ንግግራቸው በሙስሊሙ ማህበረሰብ ዘንድ ቁጣን ቀስቅሷል። በወቅቱ ከ1000 በላይ አይሁዳውያን በመዝናኛ ስፍራ ላይ በተፈጸመው ጥቃት ከ15 በላይ ሰዎች ለህልፈት ሲዳረጉ 50 ገደማ የከፋ አካል ጉዳት ደርሶባቸዋል። እንደ አውሮፓውያኖቹ አቆጣጠር በ2021 በተደረገ የህዝብ ቆጠራ መሰረት በአውስትራሊያ ከአጠቃላይ ህዝቡ የሙስሊሞች ቁጥር 813392 ይገመታል። ከጠቅላላው ህዝብ 3.2 በመቶውን ይወክላል። ይህም እስልምናን በሀገሪቱ ሁለተኛው ትልቁ ሃይማኖት ያደርገዋል። የቱርኩ ፕሬዝዳንት ትራምፕና የኢራን መሪን በስልክ ለማደራደር ጥያቄ ያቀረቡ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የቱርኩ ፕሬዝዳንት ትራምፕንና የኢራን መሪን በስልክ ለማደራደር ጥያቄ ያቀረቡ።
የቱርክ ፕሬዝዳንት ረጀብ ጠይብ ኤርዶጋን ለአሜሪካ አቻቸው ዶናልድ ትራምፕ ከኢራን መሪ ጋር በቴሌኮንፈረንስ ለማገናኘት ጥያቄ ማቅረባቸውን ከባለስልጣናት ሰምቻለሁ ብሎ ሚድል ኢስት አይ ዘግቧል። በዘገባው መሰረት ፕሬዝዳንቱ መሪዎቹን በስልክ ለማገናኘት ያቀዱት በቀጣይ ቀናት ነው። ይህ የስልክ አማራጭ የመጣው ባለፈው ሰኞ ኤርዶጋንና ትራምፕ የስልክ ልውውጥ ማድረጋቸው ከተሰማ በኋላ ነው። በዚሁ ቆይታ ወቅት የቱርኩ ፕሬዝዳንት ለአሜሪካ መሪ ከኃይል አማራጭ ይልቅ ዲፕሎማሲን እንዲያስቀድሙ ሞግተዋቸዋል። በአደባባይ ንግግሮች ኤርዶጋንን በጣም ጥሩ ሰው ነው፣ እወደዋለሁ ሲሉ የሚደመጡት ትራምፕ ለቀረበው አማራጭ አዎንታዊ ምላሽ ሰጥተዋል ተብሏል። የአሜሪካ ፕሬዝዳንት አዎንታዊ ምላሽ መስጠታቸውን ተከትሎ የኢራን ፕሬዝዳንት መስዑድ ፔዜሽኪያን ምላሽ እየተጠበቀ ይገኛል። ስለ ጉዳዩ እናውቃለን የሚሉ የአንካራ ውስጥ አዋቂዎች በዚህ ሳምንት ኢስታንቡልን የሚጎበኙት የኢራን የውጭ ጉዳይ ሚኒስትር አባስ አራቅጂ የቴህራንን ምላሽ ይሰጣሉ ተብሎ ይጠበቃል። አራቅጂ ከቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን ጋር የሁለትዮሽ ውይይት ለማድረግ ጁምዓ ቱርክ ይገባሉ። ይሁን እንጂ የውይይት አማራጭ መቅረቡ ተጋርጧል የሚባለውን የአሜሪካና ኢራን ወታደራዊ ፍጥጫን ማስወገዱ አሊያም አለማስወገዱ ላይ እርግጠኛ ሆኖ መናገር እንደማይቻል ዘገባው ጠቁመዋል። ከጥቂት ሳምንታት በፊት በኢራን የተነሳውን ተቃውሞ ተከትሎ ፕሬዝዳንት ትራምፕ ኢራን ላይ ጥቃት ሊፈጽሙ እንደሚችሉ ሲዝቱ መቆየታቸው ይታወቃል። ትሩዝ ሶሻል በተሰኘ ማህበራዊ ገጻቸው ዩኤስኤስ አብርሃም ሊንከን በመባል የሚጠራው ግዙፍ የጦር መርከባቸው እና ሌሎች ኃይሎች ወደ መካከለኛው ምስራቅ ማሰማራታቸውን ገልጸዋል። አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ ናቸው ብለዋል። ምንም እንኳ ይህ የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ባያደርግም አንድ አውሮፕላን ኦማን አካባቢ ሲያርፍ ፍላይ ራዳር 24 በተባለው የአውሮፕላኖች መከታተያ ድረገጽ በመታየቱ መርከቡ ኦማን አካባቢ እንዳለ እንደሚገመት የቢቢሲ ዘገባ ያመለክታል። ዩኤስኤስ አብርሃም ሊንከን የኒኩለር የጦር መሳሪያ ከያዙ የአሜሪካ የጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል እንደሚጠራው በዘገባው ተጠቅሷል። እንደ ዘገባዎች ከሆነ አሜሪካ በኢራን ላይ ባላት አቋም በእስራኤል ከፍተኛ ተጽዕኖ ስር ወድቃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቴህራንን የባላስቲክ ሚሳኤል ፕሮግራም እና የኒኩሌር ምርምሯን ስጋት ለማስወገድ ይፈልጋሉ። በተጽዕኖ ስር ወድቀዋል የሚባሉት ትራምፕ ሀገራቸው በኢራን ጉዳይ እንደ ቬንዙዌላ ሁሉ አስፈላጊ ከሆነም በፍጥነት ተልዕኮዋን መወጣት ትችላለች ሲሉ በዚህ ሳምንት ጽፈዋል። ድርድርን በተመለከተ በዛሬው ዕለት በሲኤንኤን በታተመው ቃለ ምልልስ ላይ ያነሱት የኢራን ፓርላማ አፈ ጉባኤ ሙሐመድ ባካር ካሊባፍ ቴህራን የውይይት እና የዲፕሎማሲ መርህን እንደማትቃወም በመግለጽ ድርድሩ እውነተኛ፣ ሚዛናዊ እና እርስ በእርስ መከባበር ላይ የተመሰረተ መሆን እንደሚኖርበት አጽንኦት ሰጥተዋል። አክለውም በጦርነት ጥላ ስር የሚደረጉ ድርድሮች ውጥረቶችንና አለመረጋጋትን እንደሚያባብስ በመጠቆም ኢራን በዓለም አቀፍ ሕጎችና መመሪያዎች መሰረት እውነተኛ ንግግሮችን ለማድረግ ዝግጁ መሆኗን አረጋግጣለሁ ብለዋል። በዚህ ቆይታ ላይ የዩናይትድ ስቴትስ ኦፍ አሜሪካ ፕሬዝዳንት ዶናልድ ትራምፕ በጦርነት ስጋት የራሳቸውን የፖለቲካ አመለካከት ለመጫን እንደሚፈልጉ አረጋግጠዋል ሲሉ አካሄዳቸውን ተችተዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።